ሃይ ጋይስ እንዴት ናችሁ? ዲስ ዴይስ ማለት ነው አንዳንድ ከማያቸው ነገሮች በቃ ማለት ሰዎች በአሁኑ ሰዓት እንዴት ነው ይህንን ነገር የሚያደርጉት ብለን የምንላቸው ነገሮች አሉ። ማለት አሁን በደረስንበት ክፍለ ዘመን ብዙ ፕላትፎርሞች ባሉበት ሰው ያው ጥሩ ነገር መርጠን እንደምንበለው ጥሩ ነገር መርጠን ካልሰማንም ያው ጉዳቱ የባሰ ነው። ግን እስቲ ማለት በጣም ሁላችንም ሊያግባባ ይችላል ብዬ የማስባቸው ግን በጣም በቃ ቤዚክ ናቸው። ግን ብዙ ሰዎች ደግሞ እየዘናጓቸው ያሏቸው 5 ነገሮች ማለት ነው። ላይክ 7 እናርጋቸው 7 ነገሮች በአሁን ሰዓት መሆን የሌለባቸው ማለት በቃ ሼምፉል ናቸው የምንላቸውን ነገር ማለት ነው። አንደኛው ምንድነው? አቢዩዝ አንድ ሰው ላይ አቢዩዝ ማድረግ፣ ቡሊ ማድረግ፣ ዴሊብሬትሊ በቃ አንድ ሰው ጉዳት ማድረስ በቃ ይሄ የሰዋዊ ሂማን ቢሄቪየር አይደለም። በቃ አንድ ሰው እነዚህ ነገሮች ማድረግ የለበትም ማለት ነው። ሁለተኛው ደግሞ ቢትራያል ወይም ደግሞ ትረስትን እንትን ማለት ነው። ይሄም ማለት ምንድነው? ላይክ ከአንድ ሰው መስረቅ ምናምን ያው ሊያስቃችሁ ይችላል። ግን በቃ እንደ ሰው አሁን በደረስንበት ቢሆን የሚሆነው ኖሮ የሰው ልጅ በቃ አንዱ ከአንዱ ማታለል መስረቅ ምናምን በጣም አሳፋሪ ነገር ነው እንደኔ አስተሳሰብ ማለት ነው። ሌላው ደግሞ ይሄ ሰውን ማማት፣ ቶክሲክ የሆነ ቢሄቪየርን ሰዎች ላይ እንትን ማለት በቃ እንዲስ ዲጂታል እንትን ላይ በቃ የሆነ ማይሆን ነገር ሰው ላይ ማውራት፣ ውሸት ከውሸት ጋር የተገናኘው ነው። ብቻ ግን ሰውን የሚጎዳ ነገር መናገር ራሱ መጥፎ ነገር ነው ማለት ነው። አራተኛው ደግሞ የሆነ በቃ በሆነ አጋጣሚ ዲስኤቢሊቲ ያላቸው ሰዎች ሊሆኑ ይችላሉ። ወይም ደግሞ ያንን ነገር አያውቁም ብለን እንደሞ ልንቆጥራቸው እኛ የምናስባቸው ሰዎች ይሆናሉ። ለትልልቅ ሰዎች ይሆናሉ። ያልሰጠነውን ሰርቪስ ሰጥተናል ብለን እያታለልን መውሰድ ያው ለመስረቅ ሳይሆን ላይክ በቃ አላወቁም ላጭበርብር አይነት ነገር ማለት ነው። እሱም በጣም አሳፋሪ ነገር ነው ማለት ነው። ሌላኛው ደግሞ ለሆነ አይ ቲንክ 5ኛው ነው መሰለኝ ላጠፋነው ነገር ለሰራነው ስህተት ሪስፖንሲቢሊቲ አለመውሰድ፣ ብሌሙን ሌሎች ላይ ማድረግ የኔ ጥፋት አይደለም የሌላ ሰው ነው ምናምን ብሎ አካውንታቢሊቲውን ከመውሰድ ይልቅ ጥፋቱን ወደ ሌላ ማካተት። እዚሁ ላይ ደግሞ ምን አለ ግሬትፉል አለመሆን፣ ግራቲቲዩድ አለማድረግ እና ይሄም በጣም ማለት አንድ ሂውማን ቢንግ ሊያረገው የማይገባ በአሁኑ ጀነሬሽን ማለት ነው። 6ኛው ደግሞ ምንድነው? ላይክ ኢንፋቲ አለመኖር ማለት ነው። ላይክ ለሌላው የሆነ ማዘን፣ መቆርቆር፣ በእኛ ላይ እንዲሆን የማንፈልገውን ነገር በሌላው ላይ ላለማድረግ መሞከር አለብን በአሁኑ ጊዜ ማለት ነው። ብዙ ሰዎች ይሄንን አናረግም እና ይሄም አንደኛው በጣም አሳፋሪ ነገር ነው። 7ኛው እና ደግሞ የመጨረሻው የምነግራችሁ ላይክ እኔ ቶፕ ያልኳቸውን ነው። 7ኛው ደግሞ የአዲክሽን ሱስ ውስጥ መግባት ማለት ነው። በቃ አዲክሽን በጣም የማንፈልገው ነገሮች ውስጥ የሚከተን ነገር ነው። ስለዚህ የምንም አዲክሽን ውስጥ መግባት የለብንም እና ይሄም አዲክሽን ውስጥ ገብቶ ሱሰኛ ሆኖ በዛ ሱሰኛነት የሚመጡ ብዙ አላስፈላጊ የሆኑ ቢሄቪየሮች ስለሆኑ ይሄም አሳፋሪ ነገር ነው እና እነዚህ ሼምፉል ነገሮችን ባለማድረግ ያው አትሊስት የተወሰኑትን እንኳን ሲሪየስሊ እንድንወስዳቸው ላለው